ከኢትዮጵያ ጋር ያለኝ ነገር ቆርጦለታል። የግድቡ መጠናቀቅ ያንገበገባት ግብጽ ጉዳዩ በቀላሉ የምተወው አይደለም ስትል በከባድ ማስጠንቀቂያ ተመልሳለች። ነገሩን ይበልጥ የሚያጦዝ ሌላ አጀንዳም ይዛ ብቅ ብላለች። የአገሪቱ ባንዲራ ሊቀየር ስለመሆኑ የተሰማ መረጃ፣ የአቶ ታዬ ደንዳ ውስብስብ የፍርድ ቤት ሂደት፣ ከዩናይትድ ስቴትስ የተሰማው ውሳኔ፣ የኤርትራ የሶማሊያና የሱዳን ሀገራትን ስጋት ላይ የጣለው የዩናይትድ ስቴትስ ውሳኔ ምንድነው የሚለውን በዝርዝር የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን፣ በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ ከዚህ በኋላ ከኢትዮጵያ ጋር በህዳሴ ግድብ ጉዳይ ንግግር አላደርግም ስትል ግብጽ አስታወቀች። ታላቁ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ተናገሩ። ከቢቢሲ ፎክስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳችን መፍትሄ አላመጡም ሲሉ አስታውቀዋል። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህም መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባም ተናግረዋል። ባለፉት 13 ዓመታት በአገሪቱ መካከል የተደረገው ውይይት ውጤት ባለማስገኘቱ ግብጽ በዓለም አቀፍ ሕግ መሰረት የውሃ ደህንነቷን እንደምታስከብርም አክለዋል። ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ሲሉም ገልጸዋል። የውጭ ጉዳይ ሚኒስተሩ የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስተሩ ግድቡን እንደተናጠል እርምጃ ነው የምንቆጥረው ሲሉም ገልጸዋል። አክለውም ህገወጥ ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። ግድቡ ከዓለም አቀፍ ህግ ጋር የሚጣጣም አይደለም ሲሉ የገለጹት የውጭ ጉዳይ ሚኒስትሩ ዓለም አቀፉ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ በሮች መመራት አለበት። ይህ ማለት ማሳወቅንና ጉዳት አለማስከተሉን ማረጋገጥ ያስፈልጋል በማለትም አብራርተዋል። ከአንድ ወር በፊት ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዝዳንት አብደል ፈታህ አልሲሲም መናገራቸው የሚታወስ ነው። ኢትዮጵያ በሰጠችው ምላሽ ግብጽ ህገወጥና የበላይነት በተሞላበት መንገድ የአባይ ወንዝን ለመቆጣጠር መሞከሯን ቀጥላለችም ብለዋል። አልሲሲ ግብጽ በዲፕሎማሲና እንደ መንግስታቱ ድርጅት ባሉት ዓለም አቀፍ ተቋማት ላይ መተማመኗ እንደ ድክመት መቆጠር የለበትም ሲሉም ገልጸዋል። ፕሬዝዳንቱ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ረገድ እየተከተለች ያለችው ኃላፊነት የጎደለው አካሄድ ሀገራቸው እጇን አጣጥፋ አትመለከትም በማለትም ተናግረዋል። የኢትዮጵያ የውሃና ኤነርጂ ሚኒስተር በሰጠው ምላሽም ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥ ማስረግጠዋል። ከኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ሲሉም አክለዋል። ወደ ቀጣይ ጉዳያችን ስናመራ የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት የአቶ ታዬ ደንዳ ጉዳይ ከጊዜ ወደ ጊዜ በእጅጉ እየተካረረ ቀጥሏል። የቀድሞ የሰላም ሚኒስትር ዴኤታና የጨፌ ኦሮሚያ አባል አቶ ታዬ ደንዳ በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ቀርበዋል። በዛሬው ዕለት ፍርድ ቤት የቀረቡበት ምክንያትም ከዚህ ቀደም ጥፋተኛ በተባሉበትና ችሎቱን የግራ ቀኙን ቅጣት አስተያየት በሰማበት የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል ቅጣት ለማሰማት አቃቤ ህግ ዳር 15 ቀን 2018 ዓ.ም ባቀረበባቸው 3 ተደራራቢ ክሶች የተከሳሽ የክስ መቃወሚያዎች በክስ ለማቅረብና ዋስትና የሚመለከትም ክርክር ለመስማትም ነበር። ዛሬ በተቀጠረው የቅጣት ውሳኔ መሰረትም ችሎቱ በአቶ ታዬ ደንዳ በኩል የቀረቡትን የቅጣት አስተያየቶች በተለይም የጤናቸው ምክንያት በማስረጃ የቀረበበት ባለመሆኑ ውሳኔው ከመሰማቱ በፊት የቅጣት ማቅለያዎችን እንዲያቀርቡና የቅጣት ውሳኔ ለመስጠትም ለዳር 26 ቀን 2018 ዓ.ም ተለዋጭ ቀጠሮ መሰጠቱን ጠበቃቸውም ተናግረዋል። በዛሬው ውሎ አቶ ታዬ ደንዳ በጠበቃቸው በኩል የዋስትና መብት ሲፈቀድልኝ ጥያቄ በችሎቱ በማቅረባቸው ምክንያት ዋስትናን በተመለከተ ሰፊ የህግና የፍሬ ነገር ክርክርም አድርገዋል። በዚህም በጠበቃቸው በኩል ያቀረቧቸው የክስ መቃወሚያዎች ችሎቱ ተቀብሎ ለአቃቤ ህግ እንዲደርሰው በማድረግ በቀረቡት የክስ መቃወሚያዎች ላይ አስተያየታቸውን በጽሁፍ እንዲያቀርቡ ተለዋጭ ቀጠሮ ለታህሳስ 8 ቀን 2018 ዓ.ም ተሰጥቷል። በአቶ ታዬ ደንዳ በኩል የወንጀል ስነ ስርዓትና የሰበር ውሳኔዎች በዋቢነት በመጥቀስም
ዋስትና እንዲፈቀድላቸው በመከራከሪያነት ያቀረቡ ሲሆን አቃቤ ሕግም የዋስትና መብት ጥያቄያቸውን ውድቅ እንዲሆን በመቃወም ክርክር ያደረጉ መሆኑን ጠበቃው አብራርተዋል። አቃቤ ሕግ በመከራከሪያነት ያቀረበው ብቸኛ ምክንያት አቶ ታዬ ደንዳ በሆርን ኮንቨርሴሽን ያደረጉትን ቃለ መጠይቅ ተከትሎ ንግግራቸው ከፍተኛ የህዝብ ተቀባይነት ያገኘ በመሆኑ ይህም በዋስትና ቢወጡ ይህንን ህዝባዊ ተቀባይነት በመጠቀም ወይም ድጋሚ በመቀስቀስ መንግስትን በህዝባዊ አመጽ ለመጣል ሊንቀሳቀሱ ስለሚችሉ በስር ሆነው መከራከር አለባቸው የሚል መሆኑን ጠበቃውም ገልጸዋል። በዚህ የክርክር ሂደትም በሆርን ኮንቨርሴሽን ያደረጉት ንግግር ተቀባይነት ማግኘቱን ለችሎቱ ግልጽ ለማድረግ በሚል ሀሳብም በእያንዳንዱ ቪዲዮዎች የተሰጡ 1000 የሚሆኑ የተመልካች አስተያየቶች መመልከቱን ለችሎቱ ማሳውቋል። ግራቀኙን የሰማው ችሎቱ ዋስትና ይፈቀድላቸው ወይስ አይፈቀድላቸው የሚለውን ጉዳይ በተመለከተ ለታህሳስ 8 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃቸውም ገልጸዋል። ወደ ቀጣይ መረጃችን ስናመራ ዩናይትድ ስቴትስ በዋሽንግተን ዲሲ በብሔራዊ ጥበቃ አባላቶች ላይ ባሳለፍነው ሳምንት ረቡዕ ከተፈጸመው ጥቃት በኋላ 10 የአፍሪካ ሀገራትን ጨምሮ ለ19 ሀገራት ዜጎች የተሰጡ የግሪን ካርዶችን አጠቃላይ ክለሳ እንደምታደርግ አስታውቃለች። ከነዚህ መካከል ኤርትራ፣ ሶማሊያና ሱዳን ይገኙበታልም ተብሏል። የትራምፕ አስተዳደር ይህንን እርምጃ መውሰዱን ያረጋገጠው ባለስልጣናቱ ለጥቃቱ ተጠርጣሪ ሆነው ከዚህ ቀደም በአፍጋኒስታን ከአሜሪካ ኃይሎች ጋር ይሰራ የነበረ የ29 ዓመት አፍጋኒስታዊ ዜጋ መሆኑን ከለዩም በኋላ ነው። የዩናይትድ ስቴትስ የዜግነትና ኢሚግሬሽን አገልግሎት ዳይሬክተር ጆሴፍ ኤድሎ በኤክስ ገጻቸው ላይ እንዳሉትም ፕሬዚደንት ትራምፕ ከአሳሳቢ ሀገር ለመጣ እያንዳንዱ የውጭ ዜጋ የተሰጠውን የግሪን ካርድ ዳግም ጥብቅ ግምገማ እንዲደረግበትም አዘዋል። አክለውም አሜሪካውያንን መጠበቅ ቅድሚያ የሚሰጠው ጉዳይ መሆኑንም አጽንኦት ሰጥተውም ተደምጠዋል። በዚህ መመሪያ መሰረት የሀገሪቱ ዜግነትና ኢሚግሬሽን አገልግሎት አሁን ከተዘረዘሩት ሀገራት የግሪን ካርድ ማመልከቻዎችን ሲያስተናግድ አሳሳቢ ሀገር ተኮር የሆኑ ነገሮችም ተግባራዊ ያደርጋልም ተብሏል። ፖሊሲው ገና ውሳኔ ያልተሰጠባቸው ማመልከቻዎችን እንዲሁም በኖቬምበር 27 ቀን 2025 እንደ አውሮፓውያን አቆጣጠር ጀምሮ ወይም ከዚያ በኋላ የቀረቡትንም ይመለከታል የተባለም ሲሆን ይህም ለኢሚግሬሽን ሰራተኞች ውሳኔዎችም ለማዘግየት ተጨማሪ ማስረጃ ለመጠየቅ ወይም ፈቃድ ለመከልከል ሰፊ ውሳኔ የመስጠት ስልጣን እንደሚሰጣቸውም ተጠቁሟል። በዚህ ፖሊሲ አሳሳቢ ተብለው ከተካተቱ ሀገራት መካከል አፍጋኒስታን፣ ሚያንማር፣ ቻድ፣ ኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሃይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን፣ የመን፣ ብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬንዙዌላም ይገኙበታል። ተንታኞች እንደሚሉትም ውሳኔው ዩናይትድ ስቴትስ ለሚሰለጥኑ ሰራተኞች፣ ለተማሪዎችና ለስደተኞች ቁልፍ መዳረሻ በሆነችው አፍሪካ ላይ ከፍተኛ ተጽዕኖም ይኖረዋል። ኤርትራ፣ ሶማሊያና ሱዳን ቀደም ሲል ጥብቅ የኢሚግሬሽን ቁጥጥሮች ይገጥማቸው እንደነበረ የተገለጸ ሲሆን ክለሳው ለዜጎቻቸው እክሎችም ይበልጥ ሊያጠናክር እንደሚችልም ተመላክቷል። ወደ መጨረሻው ጉዳያችን ስናምራ የሀገሪቱ ባንዲራ ሊቀየር መሆኑ ተሰማ። ጀነራል አብዱል ፈታህ አልቡርሃን የሱዳንን ባንዲራ ሊቀይሩት ስለመሆኑ እየተሰማ ይገኛል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።